ቪዲዮ ላይክ እና ሼር ቻናሉንም ሰብስክራይብ እና ጆይን በማድረግ ታማኝና ትኩስ መረጃዎችን ያገኙ ያልን ወደ መረጃዎቹ አለፍን። ብርቱካን ተመስገንን በተመለከተ በኢቢኤስ ቴሌቪዥን ተላለፈ በተባለ ዘጋፊ ፊልም ላይ በተያያዘ በሽብር ወንጀል የተጠረጠሩ የታሰሩት ግለሰቦች ለፖሊስ ተጨማሪ 14 የምርመራ ጊዜ ተፈቅዶ የፊታችን ሰኞ ፍርድ ቤት ይቀርባሉ ተብሎ ሲጠበቅ መንግስት አዲስ ዶክመንታሪ ፊልም ዛሬ መልቀቁ በፍትህ ስርዓቱ ላይ ጥያቄ አስነሳም። የብርቱካን ያልሆነው የብርቱካን ታሪክ በሚል መንግስት ይህን ዶክመንታሪ ዛሬ ሲለቅ የፕሮግራሙ አቅራቢ የነበረችውና በሚዲያ ስትጠለጠል የከረመችው ሉላ ገዙም ተካታበታለች። ሉላ ገዙ ከዶክመንታሪው ጀርባ አሉ የተባሉ ሰዎችን ስታወግዝም ተደምጣለች። ፍርድ ቤቱ ለፖሊስ ተጨማሪ 14 ቀን የምርመራ ጊዜ የተሰጠባቸው ተጠርጣሪዎች ብርቱካን ተመስገን፣ ነብዩ ጾመ ልሳን የኢቢኤስ ቴሌቪዥን ስራ አስኪያጅ፣ ታሪኩ ኃይሌ የአዲስ ምዕራፍ ፕሮግራም ዋና አዘጋጅ፣ ደረጀ ሉቃስ፣ ሊና ታረቀኝ፣ ንጥር ደረጀና መታገስ አለሜ ናቸው። በተጠረጠሩበት የሽብር ወንጀል ስልጣንን በኃይል ለመያዝ የጦር መሳሪያ በመታጠቅ በህገወጥ መንገድ በመደራጀት በአማራ ክልል አንዳንድ አካባቢዎች የተንቀሳቀሰ ከሚገኘው ጽንፈኛና ጸረ ሰላም ቡድን አማራጮች ጋር በጥቅም በመመሳጠር መንግስት የህዝብ ተቀባይነት እንዲያጣና ዓለም አቀፍ ተጽዕኖ እንዲደረግበት በማሰብ ተዋደውና ተከባብረው በሚኖሩ ብሔሮች ብሔረሰቦችና ህዝቦች መካከል ቅራኔ በመፍጠርና ወደ ግጭት እንዲገቡ ለማድረግ በውጭ ሀገር ከሚገኝ የጸረ ሰላም የቡድኑ አማሮች ጋር በተለያዩ መገናኛ መንገዶች በመገናኘትና ተልዕኮ በመቀበል የስራ ባህሪያቸውን እንደ መልካም አጋጣሚ በመጠቀም የሚሉ የምርመራ የጥርጣሬ መነሻውን ለችሎቱ ማቅረቡን ዘግበን ነበር። የፍርድ ቤት ቀጠሮ እየጠበቀ እያለ ባለበት ሰዓት እነዚህን ሰዎች ካለፈው ስህተት ሳይማሩ እንደገና በድራማ መልክ ማቅረቡ የፍትህ አሰጣጡን ያዛባል፣ የዳኞችን የመወሰን አቅም ይፈታተናል ሲሉ ስማቸው እንዲገለጽ ያልፈለጉ የህግ ባለሙያ ገልጸውናል። ዓለም አቀፉ የጋዜጠኞች ተቋም ሲፒጄ ትላንትና የታሰሩት የኢቢኤስ ጋዜጠኞች እንዲለቀቁ መጠየቁን ተከትሎ ይህ ዶክመንታሪ ዛሬ መለቀቁ የአጋጣሚ ወይስ የሚሉ ጥያቄዎችን አስነስቷል። መንግስት ከዚህ ምን ማትረፍ እንደፈለገ ግልጽ እንዳልሆነላቸው የሚናገሩት የህግ ባለሙያው የቪዲዮ ዘገባው ሐሰተኛ ነበር ከተባለ ግን በዛው በተላለፈበት በኢቢኤስ ቴሌቪዥን ላይ ማስተባበል ነበረበት። ይህን ያክል 2-3 ዶክመንታሪዎችን መስራት መንግስት ከበስተጀርባው ለማትረፍ የፈለገበት ነገር እንዳለ የሚያሳይ ነው ብለዋል። የዶክመንታሪው መለቀቅ ተከትሎ ከተሰጡ አስተያየቶች መካከል ዶክመንታሪ በሲዝን ማሳየት ጀመራችሁ እንዴ የሚለው ይገኝበታል። ሌላ አስተያየት ሰጪ ይሄን ያክል ዶክመንታሪ ሲሰሩ እኮ በዚች ሀገር ምንም አይነት የእገታ ወንጀል ተሰምቶ የማያውቅ አስመሰላችሁት ማፈሪያዎች የሚልም አይተናል። ታደሰን ከስልጣን አለማንሳት የውድቀቴ ነው። ጌታቸው ዘረገፉት። ከቀናት በፊት አጨብጭበውና ተጨባብጠው ስልጣናቸውን ለቀድሞ ምክትላቸው ሌተናል ጄኔራል ታደሰ ያስረከቡት አቶ ጌታቸው ረዳ ስለ ቀድሞ ምክትላቸው በርከት ያሉ ጉዳዮችን አንስተው ሰፋ ያሉ ማብራሪያዎችን ሰጥተዋል። በአቶ ጌታቸው ረዳ እግር የጄኔራል ታደሰ ወረደን መተካት ተከትሎ አቶ ጌታቸው ረዳ የመጀመሪያ የተባለውን ቃለ ምልልስ አድርገዋል። አቶ ጌታቸው ለ2 ዓመታት ምክትላቸው ነው ስለሰሩት ሌተናል ጄኔራል ታደሰ የነበረውን ሁኔታ ሳይሸፋፍኑ ስሜታቸውንና አለኝ ያሉትን እውነታ አገላልጠው ተናግረዋል። ሰፋ ያለውን ቆይታቸውን ያደረጉት ከቢቢሲ አማርኛው ድረገጽ ጋር ነው። አቶ ጌታቸው ጄኔራል ታደሰ ከእሳቸው ጋር በነበራቸው የጋራ ኃላፊነት ጋር በተያያዘ የነበራቸውን ቅሬታ በተመለከተ አሉኝ ያሏቸውን ነጥቦች ሁሉ 1-2 ብለው በመዘርዘር ሳይሸሽጉና ሳይደባብቁ ቁጭ አድርገውታል። አቶ ጌታቸው ረዳ በዚሁ ቃለ ምልልሳቸውም ላይ ምክትል የሆኑ የሰራውን ታደሰ ወረደን ስልጣን ላይ ሆኜ ባለማሰናበት የውድቀቴ ነው ሲሉ ቅጩን ተናግረዋል። ለዚህም ምክንያቶቼ ናቸው ያሏቸውን ነጥቦች ዘርዘር አድርገው ማብራሪያቸውን ሰጥተውባቸዋል። አቶ ጌታቸው በዚሁ ማብራሪያቸውም ታደሰ ወረደ የኔ ምክትል ፕሬዝዳንት ነበር፣ የራሱን የሥራ ዝርዝር መፈጸም አልቻለም። እዚህ ጋር ግን ኃላፊነቱን መወጣት አለመቻሉን በተመለከተ ታደሰን ብቻ እየወቀስኩ አይደለም። እኔ እርሱን በተመለከተ ምንም አላደረግኩም። እርሱን ማንሳት አሊያም መተካት አለመቻል በራሱ የኔ ውድቀት ነው። ብዙ ማስረጃ አለኝ። ዛሬ ጠዋትም ይህንኑ ተናግሯል። ታደሰ የኔ ምክትል ነበር። እናም ለጸጥታ ጉዳዮች ኃላፊነት፣ ለሌሎች በብዙ ጉዳዮች ላይ ኃላፊነት ነበረበት። እኔ እስከሚገባኝ ድረስ የእርሱ የሥራ ዝርዝር በውድቀት የተሞላ ነው። የእርሱ ውድቀቶች ግን የኔም ውድቀቶች ናቸው ሲሉም ነበር የተናገሩት። አቶ ጌታቸው አክለውም ታደሰ እንደ ሰራዊቱ አዛዥ የተወሰኑትን የኔን ውሳኔዎች መቃረን እንደሚችል ያስባል። ፕሬዝዳንቱ ውሳኔ የሚያሳልፍበትና ውሳኔም በምክትሉ በቁም ነገር የሚወሰድበት ሁኔታ አልነበረም ሲሉም ተናግረዋል። ቢቢሲ ሌተናል ጄኔራል ታደሰ ወረደን በተመለከተ ተጨማሪ ጥያቄዎችን ለአቶ ጌታቸው ረዳ አከታትሎ አቅርበዋል። ከጥያቄዎቹ መካከልም
ስለ አዲሱ ፕሬዝዳንት ይንገሩን፣ የእርሳቸው ሹመት ለትግራይ ክልል ምን ማለት ነው የሚለው ይገኝበታል። አቶ ጌታቸው ለዚሁ ጥያቄ በሰጡት ምላሽም በዚህ ጉዳይ ላይ መናገር የምፈልገው ትንሽ ነው። የማውቀው ነገር ቢኖር ታደሰ የኔ ምክትል ፕሬዝዳንት እንደነበርና በአስተዳደሪ ውስጥ ለሚገኙ ዋና ጉዳዮች ኃላፊነት እንደሚወስድ ነው። እኔ የተውኳቸውን ነገሮች ይዘው ይቀጥላል ብዬ እንደምጠብቅ ነው። ታደሰ በብዙዎቹ ውድቀቶች ላይ ከሌሎች ሰዎች በተለየ ከኔ እኩል ተጠያቂ ነበር። ስለዚህ እኔ ከተውኩበት ቀጥሎና ማከናወን ባለባቸው ጉዳዮች ላይ ማስተካከያ እንዲያደርግ እጠብቃለሁ። እርግጥ ነው የፓርቲውን ችግር ለመፍታት አስማታዊ መፍትሄ ማምጣት ስላለበት ስራው ተቆጥሮ ተሰጥቶታል ሲሉም ነበር የተናገሩት። አቶ ጌታቸው በቀድሞ ምክትላቸውና በአሁኑ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጉዳይ የሰጡት ጠበቅ ያለ አነጋጋሪ ማብራሪያ በዚህ አላበቃም። እሳቸውን ለሹመቱ በማብቃቱ ሂደት የነበረውን ሁኔታ በተመለከተም በዚሁ ቃለ ምልልሳቸው ማብራሪያቸውን ሰጥተውበታል። ጀነራሉ በቀጣይ ገጥማቸዋል ብለው ባሰቧቸው ተግዳሮቶችም ዙሪያ ተናግረዋል። አቶ ጌታቸው በዚሁ ማብራሪያቸውም ፓርቲው ወይም ህወሓት ፕሬዝዳንቱን እንደሾመው ያስባል፣ ጠቅላይ ሚኒስትሩ ደግሞ ራሱ እንደሾመው ይናገራል። እንዳለመታደል ጀነራል ታደሰ ያጋጥመዋል ብዬ የማስበው አንዱ ተግዳሮት አሁንም ስልጣኑን ጠቅልሎ ለመያዝ ከሚፈልገው የህወሓት አንጃ የሚመጣው ከቁጥጥር ውጭ የሆነ የስልጣን ጥማት ነው ሲሉም ተናግረዋል። ማብራሪያቸውን በመቀጠልም በህወሓት ውስጥ ያለው አንጃ ሁሉንም አይነት የጀርባ ድርድር ሲያከናውኑ ነበር። ለፌዴራል መንግስት ይህንንም ያንንም ሲያቀርቡ ነበር። የጊዜያዊ አስተዳደሩን ፕሬዝዳንት የመሾም ስልጣን ያላቸው ለጠቅላይ ሚኒስትሩ አይሆንም እያሉ ነበር። አሁን ግን ከጊዜያዊ አስተዳደሩ የስልጣን ዘመን መጠናቀቅ ጋር ተያይዞ ጠቅላይ ሚኒስትሩ ሌላ አማራጭ ማየታችን ተገቢ ሆነ እንደሆነ ጠይቀውኝ ነበር። እኔ ስልጣኑን ተጠቅሜ ለምሳሌ እንደ ተፈናቃዮች መመለስ ባሉ ስራዎች ላይ ያከናወንኩት ጥቂት ሆኖ ሳለ ስልጣን ይዞ የመቀጠል ፍላጎት ያለኝ ሰው አይደለሁም። ስለዚህ ለእኔ ጉዳዩ የጊዜያዊ አስተዳደሩ የስልጣን ዘመን ሲጠናቀቅ አይቀሬ የነበረ ነው። እኔ በፕሬዝደንትነት እንድቀጥል ለማድረግ ልዩ የሆነ አሰራር መኖር ነበረበት ማለት ነው። ነገር ግን ለዚያ ስልጣን ሲታገሉ የነበሩ ማንኛውም አካላት አሁን ካለንበት ቅርቃር ለማስወጣት የሚችል ፈጣን መውጫ መንገድ ገና አላቀረቡም ሲሉም ተናግረዋል። የተወሰኑ የህወሓት ሰዎች ከኤርትራ ጋር ግንኙነት ጀምረዋል በሚል የሚነገረውን ጉዳይ በተመለከተም አቶ ጌታቸው አዎ እውነት ነው፣ ለዚህ ደግሞ በቂ ማስረጃ አለኝ ሲሉም ተናግረዋል። በሰጡት ማብራሪያን አቀርባለሁ። ስም ልጠቅስልህ አልችልም፣ ይህን ግን አውቃለሁ። በእኔ አስተዳደር ውስጥ የነበሩ ሰዎች የተወሰኑት በህጋዊ የተወሰኑት ደግሞ በህገወጥ መንገድ ከኤርትራ ጋር ለመገናኘት ሲሞክሩ ነበር። የግመሉን ጀርባ የሰበረው የመጨረሻው ሰበዝ የመጣው ግን ደስተኛ ያልሆኑ የህወሓት አካላት ውስጥ ነው። ይህንን ስል ሁሉም የህወሓት አንጃ አመራር ማለት አይደለም። ግምገማቸው ምንም ይሁን ምን በህወሓት ውስጥ ያለው የተወሰኑ አካላት በጋራ ጠላታቸው ላይ ለማበር ይህን እድል መጠቀም ጀመሩ። ስም ልሰጥ አልችልም፣ ነገር ግን የተፈጠረው ይህ እንደሆነ ለማረጋገጥ በቂ ማስረጃ አለኝ ሲሉም ነው አቶ ጌታቸው የተናገሩት። አገራዊ የምክክር ኮሚሽን የመንግስት ኃይሎችና የፋኖ ታጣቂዎች የትጥቅ ትግል በሚያካሂዱበት አማራ ክልል የአጀንዳ ማሰባሰብ መድረኮችን በማካሄድ ላይ ይገኛል። ባለፉት ቀናት በተካሄደው መድረክ የአጀንዳዎች መረጣና በዋናው አገራዊ ምክክር የሚሳተፉ 270 የተለያዩ የህብረተሰብ ክፍሎች ወኪሎች ተመርጠዋል። በዛሬው ዕለት ደግሞ ሁለተኛው ዙር የአጀንዳ ልየታ ሲካሄድ ውሏል። የአጀንዳ ልየታ ተሳታፊ ወኪሎች በመጀመሪያው ዙር ከመረጧቸው አጀንዳዎች መካከል የማንነትና በወሰን አከላለል፣ የህገ መንግስት ማሻሻያ፣ በኃይል ተወስደውብናል ስላሏቸው የክልሉ ግዛቶች፣ የብሔራዊ ሰንደቅ ዓላማና የአዲስ አበባን የባለቤትነት ጥያቄ የሚመለከቱ ይገኙበታል። የአጀንዳ ልየታው ሂደት ተሳታፊዎች ከአማራ ክልል በኃይል ወደ ትግራይ ተወስደው ተካለዋል ካሏቸው ግዛቶች መካከል ወልቃይት፣ ሰቲት ሁመራ፣ ጠገዴ፣ ኮረም፣ አላማጣና ራያ፣ ወደ ቤንሻንጉል ጉሙዝ ክልል ተካለዋል ያሏቸው መተከልና ፓዌ እንዲሁም ወደ ኦሮሚያ ክልል ተካለዋል ያሉት ደራ ወረዳ እንደሚገኙበትና ግዛቶቹም ለባለቤቱ ለአማራ ህዝብ እንዲመለስ አጀንዳ አቅርበዋል። በሕገ መንግስቱ አንቀጽ 39 ላይ የሰፈረው የብሔሮችና ብሔረሰቦች የመገንጠል መብትም አገሪቱን የሚያፈርስና ህዝቦቿን ለእልቂት የሚዳርግ ይሆናል በማለት ከሕገ መንግስቱ እንዲሰረዝ፣ የአገሪቱ ሰንደቅ ዓላማ ላይ የተቀመጠው የኮከብ ምልክት እንዲወጣ፣ የክልሎች ባንዲራ እንዲቀር፣ የፌዴሬሽኑ አወቃቀር ብሔርንና ቋንቋን መሰረት በማድረግ ምትክ የህዝቦችን መልክዓ ምድራዊ አቀማመጥ መሰረት ያደረገ እንዲሆን የሚጠይቅ አጀንዳዎችን ተሳታፊዎች ማቅረባቸውም ተሰምቷል። በተመሳሳይ የአዲስ አበባ የባለቤትነት ጉዳይም የሁሉም ብሔረሰቦች እንዲሆን የሚያረጋግጥ አጀንዳ ቀርቧል። ከአማራ ክልል ወደ አዲስ አበባ በህዝብ ማመላለሻ አውቶቡሶች አማካኝነት የሚጓዙ መንገደኞች ኦሮሚያ ክልል ውስጥ የሚንቀሳቀሱ ታጣቂዎች በሚፈጽሙት እገታና ግድያ ሳቢያ ወደ ከተማዋ እንዳይገቡ እየተደረገ ስለመሆኑ ተሳታፊዎቹ አንስተዋል ተብሏል። መንግስት በህገ መንግስቱ በተደነገገው መሰረት በሃይማኖቶች ጣልቃ እንዳይገባና ለተሳታፊዎች ካሳ እንዲከፍል የሚሉ አጀንዳዎችም ለኮሚሽኑ እንደቀረቡ ተገልጧል። የአገራዊ ምክክር ኮሚሽኑ በክልሉ አጀንዳ
ልየታ እያካሄደ የሚገኘው በመንግስት ኃይሎችና በፋኖ ታጣቂዎች መካከል የሚደረገው ግጭት ባልቆመበት ሁኔታ ነው። ሀገራዊ የምክክር ኮሚሽኑ መንግስት ታጣቂዎች ወደ ምክክሩ እንዲመጡ ሁኔታዎችን እንዲያመቻች መጠየቁ፣ ታጣቂዎች ወደ ምክክሩ ከመጡ ደህንነትና ዋስትና ለመስጠት ዝግጁ መሆኑንም እንዲሁ ለምክክሩ መሳካት ሲባል መንግስት የተናጥል ተኩስ አቁም እንዲያደርግ ጥሪ ማቅረቡ ይታወሳል። ሆኖም መንግስት የተናጥል ተኩስ አቁም ያላወጀ ሲሆን ኮሚሽኑም ከታጣቂዎቹ ጋር የተሳካ ንግግር ሳያደርግ የአጀንዳ ልየታ ምዕራፉ በክልሉ ሊጀመር ችሏል።